ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ለኝ ደህና ናችሁ ወይ? እኔ ደህና ነኝ ያለሁኝ አልሐምዱሊላህ። እንደውም ክርስቲያን ወገኖቼ ሰላም ብያለሁ። ባላችሁበት አላህ ሱብሃነሁ ወተዓላ ይጠብቃችሁ። አገራችን አላህ ሰላም ያርግልን። በሰላም እንደወጣን በሰላም ይመልሰን። ትላንት የሆነ ቪዲዮ አይተን ነበር ሁላችንም። በእህቷ ምክንያት ጎዳና የወጣች በባልዋ ምክንያት ጎዳና የወጣች ትላንት ሀብታም የነበረች ዛሬ ጎዳና ተዳዳሪ በረንዳ አዳሪ የሆነች እናት ነበረች። ዛሬ እውነቱ ወጣ። ምንድን ነው ችግሩ? ዘላለም ጀግናችን እውነቱ ሂደው አጣርተዋል። እሷም ትላንት ያው ዝናብ ስለነበረ ብዙም ማውራት አልቻለችም ነበር። ያው አዲስ ስለሆነች ለነሱ ብዙም ፈቃደኛ አልነበረችም። ዛሬ ደግሞ ወሰድ መለስ ያረጋት በስነ ስርዓት አውርታለች። እኔ አንዴ የምታደርጉልኝ ያላችሁ አንዴ ምንድን ነው ያለች ብቻ አውርታለች። ሆነም ቀረ ብዙ መከራና ብዙ ስቃይ ያየች ከገጠር መታ አዲስ አበባ የሰው ቤት ሰርታ አዲስ አበባ የሰው ቤት ስሰራ ብዙ ነገራቶች ሰርቀሻል ተብላ ፖሊስ ጣቢያ ተወስዳ ብቻ በዙሪያውን ብዙ መከራ ያሳለፈች እናት ናት። ያ ሁሉ መከራ አልፋ የሆነ ሰውየው የአሁን ባለቤቷ የትዳር ጠይቋት ትዳር ውስጥ እንደገባች ከትዳር ውስጥ ከገቡ በኋላ በክራይ ቤት የኖሩ ብዙ ለፍተው ሀብቱ እንዳመጡ ነው የተናገረችው። በመጨረሻ ደግሞ ብዙ አመት ከቆየን በኋላ ከብዙ ልፋት በኋላ ሀብታችንን ካከመችን በኋላ ሁሌ ይጨቃጨቃል አለች። አንድ ቀን ደስታ የለም አለች። እኔ አልናገርም፣ እሱ በየቀን ነው የሚጨቃጨቀው። በመጨረሻ ደግሞ ፍቺ ጠየቀ። ያ ፍቺ ደግሞ እኔ አልፈልገውም፣ ትዳሬ እፈልገዋለሁ፣ ብዙ ለፍቼ ብዙ ደክሜ ያመጣሁት ንብረት ነው ስል ጊዜ እኔ እሷን ማየት አልፈልግም ብሎ ንካዬ ወረደ አለች። ምንድን ነው ተፋተናለች። ሶሪ ንካዬ ያልኩኝ። እህቴም ደግሞ አንድ እህቷ ናት፣ ወንድምም የለኝም ሌላ እህት የለኝም አለች። አንድ እሷ ናት። አባቴ በጣም ሀብታም ነበረ፣ የገበሬ ልጆች ነን። ከዛ እህቴን አባቴ ከሞተ በኋላ ብዙ ስቃይ አልፈናል። እህቴ በገጠር ደረጃ እኔ ነኝ ማስተምራት፣ ሁሉ ነገር ምልክላት እኔ ነበረ። በመጨረሻ ለምን ከጎን ይሁን አትማርም፣ እዚህ አዲስ አበባ ብትማር ይሻላል፣ የተሻለ ለውጥ ታገኛለች፣ በትምህርቷ ጎበዝ ትሆናለች ብዬ አምጥቻት እንደ ልጅና እንደ እናት ነው የምኖረው ነበረው። እኔ እንደ ልጅ ነው ያሳደኳት፣ እናት ነበርኩኝ ለሷ አለች። ብዙ ነገር አድርጌላታለሁ፣ ብዙ ነገር መስዋዕትነት ከፍዬላታለሁ። ግን ዛሬ የጎዳና እንዲወጣና እንዳብድ ምክንያቴ እህቴና ባለቤቴ ነው ብላ ነው ቃል በቃል የተናገረችው። ሆኖም ቀረ በዚህ ልክን እህትን አንቺ በመኪና የተሽከረከርሽ የጊዜ ጉዳይ እኮ ነው። ጊዜ አንዴ ከፍ ያደርጋል፣ አንዴ ዝቅ ያደርጋል። ይሄ የታወቀ ነው። አንዳንዴ በብራችሁን ከኛ በላይ ሰው የለም፣ ከኛ በላይ ፈጣሪ የለም ብትሉ ሀብታሞች መጨረሻችሁ የት እንደምትደርሰው አታውቁም። ከሀብታሞች ጀርባ ደግሞ ባዕድ አምልኮ እንዳለ በደንብ ጠንቀን እናውቃለን። ለምን እኛ ሌላ ሰው እኮ ሌላ ማህበረሰብ እኮ በላቡ ቀና ደፋ ብሎ የሰውን 5 ሳንቲም ሳይቀለቅል ቀና ደፋ ብሎ እኮ ያልተለወጠ አሁነች የእህቷ ደግሞ በ2 ዓመት ውስጥ ነው ሚስጥሩ እኮ እንዳለ ወጣ። በ2 ዓመት ውስጥ ነው ይህ ሀብት የመጣው። ፎቅ መስራት፣ ቤት መስራት፣ ሆቴል መክፈት ምናምን። ዛሬ የእህቷ ጎዳና ተዳዳሪ ሆና እሷ በመኪና ትሽከረከራለች። ዛሬ የእህቷ የጎዳና ምንድን ነው ካርቶን የለበሰች እሷ የመኪና ቁልፏን ጠርጥራ እንደፈለገች ትሽከረከራለች። አንቺ አሁን እህት ነሽ፣ ሺ ጊዜ ብትበድልሽ፣ ሺ ጊዜ ለምን በእሷ ስም አዞር ስትባል ጊዜ እህቴ እኮ ናት። አያችሁ እህቴ ከገጠር አስወጥቻት እኔ ከባሌ ጋር ስጣላ ጊዜ ለምን ባሌ ከስርስን ንብረቱ ያሽሽ ነበር። ሁሌ መጣላት ነው። እኔ ምንም ነገር ተናገርኩኝ አልነበረም። ትዳሬ ነው ብዬ አንገቴ ደፍቼ ኖርኩኝ ነበረ። ግን እሱ ከስርስን ንብረት ያሸሸ ነበር። በዛ ሰዓት ደግሞ እኔም የራሴ ስራ ነበረኝ፣ እሱ ከፍቶልኝ የራሴ ስራ ነበረኝ። ያ ንብረቴ ነው በእህቴ ስም ያዞርኩት። ለምን በእህት ስም አዞር ስትባል ጊዜ እህቴ እኮ ናት። ነገ የኔ የሆነ ነገር ብሆን እህቴ ሜዳ ላይ ልትወድቅ አልፈልግም። ከገጠር አውጥቻያት ጎዳና ተዳዳሪ ልትሆን ስላልፈለግኩኝ ነው በስማ ያዞርኩላት። ግን ዛሬ ከዳችኝ አለች። ስብሓንላህ። እቺ እንደ እናት አዘነች፣ ያቺ ደግሞ አውሬ ሆነችባት። ምን አለ ብታስጠጊያት፣ ምን አለ ጠበል ብትወስጃት፣ ምን አለት ብታሳክሚያት። በእርግጥ አንቺ ነው የምታውቂው። ግን ቢሆንም በዚህ ልክን እህትን የሰፈር ሰው በሙሉ አንቺ እንደበደልሽ ነው የሚነግረው። ከ1 2 ከ2 3 ሲጀመር ይሄ ሀብት ከባዕድ አምልኮ የመጣ ሀብት ነው ተባለ። የኢትዮጵያ ባለ ሀብቶች
የታወቀ ነው። የሴጣንና ለጂኒ ገብራችሁ ነው ሀብትን የሚመጣው። ሆነም ቀረ ሀብትም ይምጣ ምንም ይምጣ ብቻ እህትን እንዲህ ጎዳላ ላይ ትላንት አለች እሷ የትላንት ህይወቴና ትላንት ያለሁበት ያለፍኩበት ህይወት ያስታውስና ዛሬ ጎዳና ላይ መውደቄ፣ ዛሬ የሰፈር ሰው ዛሬ ቁርስን ይገቢ ዛሬ ምሳን ይገቢ ብለው ሲጠሩኝ የትላንት ህይወቴ ሳስታውስ ነው እኔ አይምሮ የምነካው እንጂ ጠበሌ ሄዳለሁ፣ አጠመቃለሁ፣ እመጣለሁ፣ ደህና እሆናለሁ። ግን ያለፍኩበትም ሳስታውስ ከዚህ በፊት ያለኝ ከባሌ ጋር ያለኝ ሳስታውስ ነው አዙሮ የሚደፋኝ። የት እንደወደኩኝ አላውቅም። ብዙ ጊዜ ሰው ውሃ ደፍቶብኝ ነው ምነቃው አለች። እህትሽ በዚህ ልክ ስትሆን ሰው ነው ከጎኗ የሚያስፈልጋት። ምክንያቱም በአንዴ ንብረቷም አታ እህቷም አታ ልጅ እንደ ልጅ ትሆናለች ብላ ያሳደገችሽ ባሏም አታ እንዲህ ምንም አይነት በሽታ ባይኖርባትም እኮ ምንም አይነት በሽታ ባይኖርባት እኮ እህት ታብላለች። ለምን ሰው አጣች? ከምንም በላይ የሰው ልጅ ገንዘብ ይበስለዋል እንጂ ሰውን ከጎን ካጣን በጣም ነው የሚከፋን። ሰውን የመሰለ ነገር የለም። የኛ መርዛችን ሰው ቢሆንም መድኃኒታችን ሰው ነው። አለ ሰው መኖር አይቻልም በፍጹም። የፈለገሽ ነገር ብር ቢኖረን ምን ቢኖረን አለ ሰው መንቀሳቀስ አንችልም። ግን አንቺ የገዛ እህትሽን ጎዳና ላይ እንድትወጥቅ ያልሆነ ነገር እንድትሆና ያልሆነ ነገር እንድታስብ ቢያንስ እንኳን በዚህ ሰዓት እኮ ከጎኗ መሆን ያለብሽ አንቺ ነበርሽ። ማሳከም ያለብሽ አንቺ ነበርሽ። የፈለገች መጥፎ ብትሆን ወይ ደክመሻል ወይም ቢብላሽ ይሆናል። ግን በዚህ ልክን የሰፈር ሰው በአንቺ ላይ አይፈርድም ነበር። ባለዋ አታ ንብረቷን አታ አንቺ መክዳት አልነበረብሽም። እሷ በአንቺ ልክ እንደዚህ አስባ ነገ እህቴ ሜዳ ላይ አትወጥቅም፣ ጎዳና አትወጣም፣ እኔ ነኝ ከገጠር አንስቼ ያመጣኋት ብላ ለአንቺ አስባ በስም ስታዞርልሽ አንቺ በዚህ ልክ ደግሞ ጨካኝ ሆንሽባት። ለምንድን ነው አንዳንዴ ሰውን የዋህኑ የሰው ሲያዝን ጊዜ ለምንድን ነው የዋህነት የሚያስጠቃው? ለምንድን ነው የሰውን የሚረዳ ሰው መጨረሻው መጥፎ ነገር የሚሆነው? ለምን ይሆናል? ምክንያቱ ምን ይሆናል? እኔ በዚህ ነገር በጣም ነው ቢገርመኝ ብዙ ጊዜ ማለት ነው። የሰው የሚኖሩ ሰዎች፣ የሰውን ቀነደፋ የሚሉ ሰዎች መጨረሻ ላይ ተጎቶ ነው የምናገኛቸው። በዙሪያችን የምናየው ነገር ሊኖር ይችላል፣ ወይ በራሳችን ደርሰው የምናየው ነገር ይሆናል። ለራሳችን ያላቸው ሰዎች፣ በዙሪያችን ያሉ ሰዎች ልባችን ሰብረው ይሄዳሉ፣ አኩስለውን ይሄዳሉ፣ አሳብደውን ይሄዳሉ። ነገ የእነሱ ጠፋንተ ምን እንደሆነ እኮ አያውቁ። እነሱ የዛሬ ደስታቸው ብቻ ነው የሚያስታውሱት እንጂ ነገን የሚደርስብኛል፣ ይሄ ሰው ትላንት ባለውለታዬ ነበር፣ ካለሁበት አንስቶኛል፣ ርቦኛ በላኝ ብሎ የሚያስታውሱት ነገር የለም። የዛሬ ምቾታቸው ብቻ አይተው ሰውን የሚጎዱ የሰውን ልብ የሚሰብሩ ብዙ ሰዎች አሉ በዙሪያችን። ለምን እንደሆነ ብቻ እኔ ሊገባኝ አልቻለም። ደግሞ በእህት ላይ እህት እሷ እንደዚህ ያዘነችላት፣ እሷ ደግሞ በእሷ ላይ እንደዚህ የጨከነች። እሷ በመኪናዋ ስትል ካሜራ ቀርጽ ምን ታመጫለሽ? በካሜራ ብትቀርጪ አትማሙ ይጫው አይደለሽ? የእህትሽ ጉዳይ ልትጠየቂ እኮ ነው ቁጭ ብለሽ ማውራት መኖር ሲገባሽ። አንቺ ደግሞ በካሜራ አልትቀርጹኝ ማናቸው ምናምን ምን ቆርቆሮ መኪና መያዝ በዚህ ልክንን ሰው ያስነቃል? እህትሽ እኮ ናት። ዘላለም እኮ ምንም የሚያገባው ነገር እኮ የለም። ግን እንደ ሰውኛ ህሊና ስላለው ነው። ሀብታም ስትሆኑ ህሊና የሚባል ነገር አይኖራችሁ። በእግራችሁ ጫፍ ነው መሬትን የምትነኩት። ሞት እንዳለባችሁ ትረሳላችሁ። ነገ መውደቅ የሚባል ነገር ትረሳላችሁ። የዛሬ ምቾታችሁ ብቻ ነው የምታዩት። ለማንኛውም እህታችን አላህ አፊያ አድርጓት ተመልሳ እንደ መጀመሪያ ጤናዋ ተመልሳ ጥሩ የምሰራቸው ስራዎችን እንድትሰራ ካለችበት ከጠንቋይ ስራዎችን ከምን ወጥታ ጽድት ብላ አንድ ፈጣሪዋን አምልካ የምትኖር ደህና ሆና በቤቷ የምትኖር እናት አላህ ያርጋት። እናት ምንም ትሁን ምንም እናት አትጎዳ። እናት መቀየሪያ የላትም። እናት አንድ ናት እኮ ለዓለም አንድ ናት። ያቺ እናት ደግሞ መጎዳት የለባትም። የፈለገች ነገር ትሆን ወደ ልቧ ተመልሳ የምትኖር ጊዜ ቅርብ ያድርግልን። ኢንሻአላህ ሁላችሁም ዱአ አድርጉላት።